መንግስት የህዝብን ሁለንተናዊ ተጠቃሚነት ለማረጋገጥ በሚደረገው ጥረት ውስጥ ዜጎችን ተሳታፊ የማድረግና በተለያዩ ጉዳዮች ላይ የማወያያ መድረኮችን በመፍጠር ችግሮች እንዲቀርፉ በማድረግ ውጤታማ ስራዎችን ሲያከናውን ቆይቷል። የዚሁ እንቅስቃሴ አካል የሆነ የውይይት መድረክ በአቃቂ ቃሊቲ ክፍለ ከተማ ተካሂዷል። የጉባ ተራሮች የመደመር መንግስት ትሩፋቶች በሚል ሀሳብ በተካሄደው ህዝባዊ ውይይት የተለያዩ የህብረተሰብ ክፍሎች የተሳተፉ ሲሆን የተለያዩ ሀሳቦችም ተነስተዋል። አዲስ አበባ እኮ ታድሳ አይደለም ተወልዳ ነው። ኢትዮጵያ እኮ ታድሳ አይደለም ተወልዳ ነው። 53 ቀን ውስጥ ተሰርቶ የተመረቀ ለህዝብ አገልግሎት ክፍት የሚሆን ፕሮጀክት እኮ ካሁን በፊትም ይሰራል ነበር። ነገር ግን ማርሽ ቀያሪ አመራር ትክክለኛ ማርሽ ቀያሪነቱን ስላረጋገጠ ነው በ57ም ፕሮጀክት ተመርቆ ወደ ስራ እየገባለ የህዝብ ችግርን የፈታ ወይ ደግሞ ተቋም እንደ ተቋም ሪፎርም ወይ ደግሞ ተቋማት ግንባታ ላይ የተሰራውን ስራ እዛ አካባቢ ያለውን በኦንላይን ሰርቪስ መስጠት እንዲሁም ከወረቀት ነፃ የሆነ አገልግሎት እየተሰጠበት ያለውን የለውጥ ምሳሌ ወይ ደግሞ በትክክል ለውጥ ያመጣ አሰራር በየወስዳለው ተሳታፊዎቹ በተለይም በመዲናዋ የነዋሪውን ተጠቃሚነት ለማረጋገጥ የተከናወኑ ስራዎች ተጠናክረው እንዲቀጥሉ ጠይቀው ሊሻሻሉና ሊስተካከሉ ይገባል ያሏቸውን ጉዳዮች አንስተዋል። የውሃ አቅርቦት ላይ ያለ ጫና በጣም ከፍተኛ ነው። ለምሳሌ ባለንበት በወረዳ 12 በቀጠና 6 በየቀጠናው ስንመለከትም በእኛም እንደ ነዋሪም ስንታዘብ በሳምንት 2 ቀን ነው ውሃ የሚመጣው፣ ከዛ ይጠፋል። ከርሰ ምድር ውሃ ጋር ያሉ ፖሊሲዎች በግማሽ ኪሎ ሜትር ሬዲየስ የሚባል አለ። አንዱ ከቆፈረ አንዱ አይቆፍርም የሚባል ወይንም ደግሞ ቢሮክራሲውንም እየጠላ ብዙ ሰው አይቆፍርም እና ውሃ አንደኛው ችግር ነው። እንደ ከተማ እያስቀመጥነው አቅጣጫ ምንድነው? ቢያንስ ለአትክልትና ፍራፍሬ ሊሆን የሚችለውን ውሃ ተጣርቶ የመጣውን ውሃ የምንጠቀምበት፣ ኢንዱስትሪዎች ደግሞ እርቀታቸውን ጠብቀው ራሳቸው ውሃ የሚያለሙበት፣ ከዛ ባሻገር ከተማ አስተዳደሩ ደግሞ ትልቅ በጀት በጅቶ ከግራውንድ ወተር ባሻገር የሰርፌስ ወተር ማልማት በአንድ ጊዜ ችግሩ ላይ ፈታ ይችላል። ነገር ግን የውሃ ማኔጅመንታችን ማስተካከል ይገባናል። ውሃ ላይ ሰፊ ኢንቨስትመንት ይፈልጋል። ከተማ አስተዳደሩም ልዩ ትኩረት ሰጥቶ እየሰራ ስለሆነ በጋራ ችግሩን እየፈታን የምንሄድበት ሁኔታ ይኖራል። ተጨማሪ ውሃ ማልማት አስፈላጊ መሆኑን እንደ ፌደራልም እኛ እናውቃለን። የገርቢ የሲቪሉንም በተቻለ መጠን ገንዘብ ከውጭ እንዲገኝ ከአስተዳደሩ ጋር እየሰራንበት እንገኛለን። ተጨማሪ ሲመጣ ብዙ ነገሮችን ይፈታል። እስከዛ ግን ጭቋላ ከርሰ ምድር ውሃ ፕሮጀክት ይሄንን ቡስት ያደርጋል ብለን አስተዋለን። ስራዎች ተጀምሯል። በዛ ልክ እናግዛለን። ከኑሮ ውድነት ጋር ተያይዘው ያሉ ችግሮች በተሳታፊው ዘንድ የተነሱ ሲሆን በመንግስት በኩል ችግሩን ለመቅረፍ እየተከናወኑ የሚገኙ ተግባራት ተመላክተዋል። የኑሮ ውድነት ማረጋጋት ላይ የቅዳሜ ገበያና የሰንበት ገበያ የሚባል በቁርጠኝነት በሁሉም ወረዳ እንደምሰራ አሁንም አጠናክሮ እንድምቀጠል ይፈልጋሉ። ሸማች የከተማ 1 ቢሊዮን የሚደርስ 1.4 ቢሊዮን ድጎማ አድርጎ ምርት ወደ ከተማው እንዲገባ እያደረገ ነው ያለው። ይሄ የሰብል ምርት ጤፍ፣ ስንዴ፣ በቆሎ ከዛ ባሻገር ይዞታቸው ላይ ደግሞ ወፍጮና ቫልዩ አድ አድርገው እንጀራ አምርተው ዳቦ አምርተው እንዲያቀርቡ እየተደረገ ነው። ከተማ ውስጥ ያለው የኮሪደር ልማት አቃቂ ቃሊቲን እንዲጎበኝ ክቡር ምክትል ከንቲባ ለክብርት ከንቲባዋ ለንግስታችን አዳነች አቤቤ ፊት እንዲያስቀምጡልኝ አደራ ላለው። ግን ደግሞ እዚህ ዓመት የመጀመሪያ ጉዳይ የጀመሩት እናጠናቅ ነው 2018 ላይ። ይሄ ማለት አይሰራም አይቀጥልም ማለት አይደለም። 2018 ግን እስኪ የሰራነውን ስራ ኦዲት እናድርገው እንጨርስ። እነዚህን አጠናቀን የህብረተሰቡን ተጠቃሚነት እናረጋግጥ። ቀጥለን ደግሞ ወደ የትኞቹ እናስፋ የሚለው ደረጃ በደረጃ እያየን እንሄዳለን የሚል ስምምነት አለን። የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል አዲስ አበባን እንደ ስሟ ውብና አበባ የማድረግ ቃል ኪዳን በተግባር መገለጡን ሲገልጹ፣ የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ደግሞ በአዲስ አበባ ላይ የታየው ስኬት በኢትዮጵያ ላይ ምሳሌ መሆኑን ተናግረዋል። አዲስ አበባን እንደ ስሟ ውብና አበባ እናደርጋታለን የሚል ቃል ነበር። እነሆ ያ ቃል በተግባር ተተርጉሞ ምስክሮቹ ደግሞ እኛ ሳንሆን እናንተ ሆናችሁ ማድመጥ በእርግጥም የተስፋ ብርሃን ብቻ ሳይሆን የሚጨበጥ የሚዳሰስ ብርሃን ማየት ጀምረናል። ከተማ ለሰው ልጆች ምቹ የምትሆን ቦታ መሆን አለባት ተብሎ ክቡር ጠቅላይ ሚኒስትራችን ከመጀመሪያ ከቤተ መንግስት እድሳት ጀምሮ
ዛሬ እስከምናያቸው ትልቅ ፕሮጀክቶች ሀሳቡ የብልጽግና መሰረታዊ እሳቤ መሬት ላይ በቅሎ ፍሬ አፍርቶ የታየው አዲስ አበባ ላይ በአዲስ አበባ ላይ የታየው ስኬት በኢትዮጵያ ላይ ምሳሌ ነው የሆነው። የተሻለች ሀገርን ለመፍጠር በሚደረገው ጥረት ውስጥ መንግስት ከህዝብ ጋር በመቀራረብ የሚያከናውናቸው ተግባራት ተጠናክረው እንደሚቀጥሉም ተመላክቷል።